ይመስለኛል እቺ የገባችሁ ሊሊና ሞዴሬተር ናት አንቺ ጋር ሊሊ የምትባለው። አይ የላትም እሷ። በቃ ሞዴሬተር ይሄና አስጠንቅቂያቸው። ሊሊ ትሆናለች ያስወጣችሁ። እውነትን ነው። የተረገማችሁ እና ይሄንን ነገር ምንድን ነው የምትይን ሮሚ? እኮ እንዴ ሚጣ ምን እያለች ነው እንዴ? እኔማ ስል ብሩ ይድረሰኝ፣ ብር ካለ ብር ፈልጋለሁ። እንደዛ ትበይ። ህዝቡ እኮ ተቀማጥ ነው እንደዚህ ሆኖ አንቺ ብር ትጠይቂያለሽ? ኧረ በስመ አብ እንዴ! ህዝባችን እኮ የለም እኮ እየተባለ ነው። እኔ ሰውየው ጠራር ከዱባይ ቢያባራቸው ባይ ነኝ። የዛ ሼኩ ጠራርጎ ወደ ሀገራቸው እነዚህ ይታሰራሉ። አተላ ናቸው። ወርቁ አይተነው እነዚህ ሰዎች ያስወግድልን። እንዳለ የገሙ ናቸው። በጣም የገሙ ነው የተሰበሰቡ አህዮች ናቸው። እውነት ለመናገር በጣም የወረዱ ቀፋፊ። መድኃኒዓለም እንደው እዛው ባሉበት ቅብር ያድርጋቸው። ኧረ ይደብራል በጣም በስማ እና ሮሚ አሁን አንቺንም አናስደብርሽ። እንትንሽን አርሰናል ማለትሽን ቀጥይ። በዚህ እድሜሽ ግን ኳስ መደገፍ ይከብዳል። አርሰናል ሮሚ ደገፊ አባላችን ነሽ። እኛም የአርሰናል ደጋፊ ነን። ከዚህ በኋላ አንድ ሰው ሮሚ ቢናገር ከዚህ በኋላ ማህበረሰቡ ነው የሚነሳው። ሁላችንም ሮሚን ሄለንን የሚናገር ሰው እኛንን የምንጋፈጥላቸው። ሚጣባሉት አለችበት የለችበትም። ሚጣ መረጃ ትሸጣለች። እኔ ማያስገቡኝ የለውበትም። እኔ ችግር የለውም። ሚጣን እንፈራታለን። ጥግ ላይ አናምናትም። አርሰናል አላልሽ ሞተሽ ሮሚ የምንተማመን ሰዎች ሮሚ አለች፣ ሄለን አለች። ደጅ ነው ያደሩት እኮ እኔ 1 o'clock ደከመኝና ጥየው መጣ። ዝም ብለሽ ወጥተሽ አርሰናል ማለት እኮ ነው። ከዛ ከማታውቂው ሰው ጋር መተቃቀፍ ዋው ሮሚ አሁን አንድ ሰው ላይ ላላግጥ ነው እኔ እና ይመች ሳራ አልሀበሻ ከመጣች መታ አስተያየቷን ትስጥ እኮ ነግረሃለሁ። እሺ ሮሚ እሺ ኦኬ በቃ ይመቻችሁ። ላስ ካለ መላስ ነው። ግሩፓችን እንዳለ ሆኖ ማለት ነው። በቃ አንቺ አባላችን ነሽ። ምክትል ሊቀመንበር አንደኛ ዋና ሊቀመንበር ሄለን ነች፣ ሁለተኛ አንቺ ነሽ። ምን አባ ነው እሷ ከኔ የምትበልጠው? እና እሷ ዛት ላይ ሳሪ ተሰቢ ምርጫ እናደርጋለን። ውድድር እናደርግና እንደኛው እንመርጣለን። እስከዛ ሁለታችሁም አንደኛ ናችሁ። በቃ እሺ፣ እንደዛ ይሻላል። እሺ በቃ መልካም ሮሚዬ። ኦኬ በቃ ቻው። ውይ የተለከፉ እኮ ናቸው። በስማ እንደነዚህ የሚያስቀኝ እኮ የለም። እኔ ወይ ጉድ! እና አሁን ሄለን ጉድ ቦምቡ የምታፈነዳው ስንት ሰዓት ላይ ነው? እኔ እናቴ ከዚህ ሰዓት ከ1 ሰዓት በኋላ ለልጆቼ እራት አረጋለሁ። ባለቤቴ ይመጣል፣ እራት እንሰራለን። የራሳችን የቤተሰብ ታይም አለን። ገብቼ እንትን ማድረግ አልችልም። አረ ያቢ ናናስቲ ወይኔ ያብዬ አደራን የእንትን ስጋ የፍየል የምንድነው ስጋ እናንተ ሀገር እየተሸጠ ነው አሉ። ወይ ያቢ ናስቲ ያቢ ዝርያ እንዴት ነሽ? ወይ ጉድ! እንዴት ነህ? እግዚአብሔር የተመሰገነ ይሁን። እናንተ ሀገር የግመል ስጋ እያረዱ በየምግብ ቤቱ ይሸጣል አሉ። እንዴት? ማን ነው የሚሸጠው? ምግብ ቤቶቹ አሉ። ምግብ ቤቶች የግመል ስጋ በውስጥ እየታረደ ጃምፒ ዱባይ ነበር እንዳለ መረጃውን ይዞት መጣ። ከነ እንትኑ እርጉዝ ሁሉ ነው የሚታረደው አሉ። የግመል ስጋ እኮ ኖርማል እኮ ነው። አረብ ሀገር እኮ ውድ እኮ ነው። ኧረ ይበላል።
ውድ ምግብ እኮ ነው። በዛ ምን ችግር አለ? የማዳም ቅመሞች ታብታብ በአንድ ሚሊዮን የሚያስገቡት እጃቸው ሁሉ ያፈጥናል አሉ። ኧረ ዝርያ እሱን የበላ ነው አሉ። የግመል ስጋ ዝርያ በጣም ውድ ነው። ጌታ ነው የምልሽ። ከእንትን ስጋ ምናምን ይበልጣል። ከበሬ ስጋ ከምናምን ስጋ ይበልጣል። ጃፒና ምን እሱ እኮ እዛ ሀገር ያንን በልተው እንዳለ ተለክፈዋል ብሎኝ እኮ ነው። እኔ ምን አውቃለሁ። ጃፒ ቆርቆሮ ሽጦ ቢራ የሚጠጣ ሰውዬን ታምኛለሽ? ሮሚ ባልጠፋ ሰው ዱባይ ነበረ እኮ አንተን ሳያገኝ መጣ። አረ ዱባይ መጣ። ዱባይ ነበርኩ አለ። አሁን የመጣሁት ትናንትና አለ። የሞተ በሬ ሁሉ ይሸጣል እኮ ነው የሚሉት። ታዲያ በሬ ከነ ነፍሱ አይበላ። ታርዶ ሞቶ ታርዶ ነው የሚበላው። ምን የተለየ ነገር አለ? ሮሚ እኔ እንዴት ነው አልገባኝም። የማን ምግብ ቤት ነው አሁን እያወራሽልኛል? እኔ ምን አውቃለሁ። የማይሉት የለም። የምግብ ቤቱን ባለቤት እኔ አላውቀውም። ሊያነካኩኝ እኔም ስለ ምግብ ቤቱ ማውራት አልፈልግም። ዝርያዬ ዞሮ ዞሮ ምን አለ መሰለሽ፣ አንዳንዴ እውነት እናውራ ከተባለ ግመል ደሃው አይበላውም። ሀብታም ካለ ውድ ነው የግመል ስጋ። ኧረ ሮሚ አንደኛ እሱ፣ ሁለተኛ ደግሞ በዚህ በተወደደ ኑሮና በስጋ መቀለድ አይከብድም? ሮሚ እኔ አልገባኝም። እኔ ብቻ ያው ቡጣ አለች ነው። እስቲ ቡጣ እንዴ እኔ አልገባኝም። ብቻ ቻሉ አስገባት። ስንት ነው የሚሞተው? በልቻለሁ እኮ ሮሚ። እንዴት ነው ያብዬ? እንደዚህ ሀገር እኮ በቃ ለአማቾች ክብር የሚቀርበው እሱ ነው እኮ ሮሚዬ። ኖርማል ነው። እኔ ያው ስሄድ ቀድር እጠመቃለሁ በሚለው ምን ልብላ ታዲያ? የግመል ስጋ ነው። እዚህ የእናት ቤት ስለሆነ የግመል ስጋ ነው። ያብዬ እንዴት ነህ? አቡዬ ትሙት ሮሚዬ አንድ ፊት አስገባልሻለች። ጉድ ቤት የሆነ ነገሩን በልቼ እርግጥ ያልኩት ታብታብ 1 ሚሊዮን ብር የሆነ ነገር እስከ እንትኑ ይኸውልሽ ሮሚ፣ ይሄ ጀርባው የለም እንትኑ እንደዚህ መንትን ይሄ ጉብጥ ያለው ማለት ነው። ለባል ቤተሰቦች ማለት ሲመጡ የክብር ነው የሚቀርብላቸው እኛ ቤት ማለት ነው። እናት ቤት ነው ያለው ሮሚዬ። እሱ ለክብር ነው የሚቀርብላቸው። ምንድነው? በጣም ውድ ነው እውነት ሮሚዬ፣ በጣም እርጉዝ ላም ይሄ ጉብጥ የሚለው ነገሩ። ኧረ እኔ እሱን አላውቅም ሮሚ። እንዴ ትንሽ እንኳን ልብላ ስትይኝ እኔ አላውቅም። ሳልጠግብ ሮሚ አመዴ ገና ሳይመለስ ወዜ ሳይመለስ ወደ ሀገሬ እንዴ ጠዋት የግመል ስጋ ምናምን የምትይው አሁን ዱባይ ላይ አሁን አንዳንድ ሪከርድ እየሰማው ነው። ዱባይ ላይ ሮሚ ይሄ አሁን እዚህ ቲክቶክ ላይ እንደሚቦካው አይደለም። ሀገሪቷ ቁጥጥር ላይ ሮሚ የማይታሰብ ነው። ቲክቶክ ላይ ወሬ ካጡ ቲክቶክ ይምጡ ነው እንጂ ሮሚ ዱባይ ላይ አይደለም። ዱባይ ላይ አረብ ሀገራቶች፣ አብዛኛውን አረብ ሀገራቶች ላይ በጣም ቁጥጥር አለ። ምክንያቱም ሁሉም ነገር አላቸው፣ ሀብታም ናቸው። ሮሚ ምንም እንዲህ በቁጥጥር ላይ ምናምን ያው አንዳንድ አበሻ ስም ለማጥፋት ያልሆነ ስም ለመስጠት ካልሆነ በስተቀር የዓለም ቱሪስት የሚገባባት አገር የዓለም ቁጥር 1 የሚገባባት ቱሪስት ሀገር ላይ ይሄ በቃ በአማርኛ ስላወራን እንሰማለን ካልሆነ በስተቀር አንደኛ የሀገሪቷንም ገጽታ ነው። ሁለተኛ ደግሞ ስንት ዓመት ለፍታ የመጣችበት ሴትም ሆነ ወንድም ሬስቶራንት ከፍቶ እንደ ቀልድ አይደለም 20-30 ዓመት የለፋበትን ነገር በወሬ ለማጥፋት መሄድ ምናምን ቲክቶክ ላይ ተገኘ ተብሎ በስልክ መጮ ተገቢ ነው ብዬ አላምንም። ሮሚ ግን እንደው ያው ቫይቡ ታውቂዋለሽ፣ የቲክቶክን ቫይብ አንዳንዴ ባንጎዳዳ መልካም ነው። ሰው ለፍቶ ላቡን ጥሮ ቤተሰቡን አቶ የገነባውን መሬት ላይ የገነባውን ንብረት በአየር ላይ በወሬ ለማጥፋት የሚሮጠው ነገር ትክክል ነው ብዬ አላምንም። ግን ቢሆንም ደግሞ እኛ ያው ምንም የሌለው ምንም አይፈራም ነውና ሮሚ አለን እኛ እንገባበታለን። ያው ለዛ ነው
እንጂ አይ የሞተ ስጋ ይባላል። ምናምን የማይታሰብ ነው። የሞተ ስጋ አይደለም እዚህ ሀገር ላይ ያላችሁ ታውቁታላችሁ። ቤት ውስጥ ማረድ አይቻልም። ቤት ውስጥ ማረድ አይቻልም። ምክንያቱም ራሱን የቻለ ጤና ቁጥጥር ስላለው ማን ሰጥቶት ትክክለኛ በግ ይዘሽ አትገቢ። በግ ቤትሽ ይዘሽ ነው እዚህ ሀገር ይታረዳል እንዴ? በግ አይታረድም። ማን ነው ምን አይነት ኢንፎርሜሽን እናወራ ተብሎ አንዳንዴ ከዚህ ሀገር ውጭ ስለሆንን የፈለገ ብናወራ አንከሰስም አንገኝም በሚል ነው እንጂ ነገር አያደርገውም። አንደኛ። ሁለተኛ ደግሞ ሮሚዬ ያው ቲክቶክ ላይ ላለመሸናነፍ እኮ ቤተሰብም ይገደላል፣ ቤተሰብም ይረገጣል፣ መቃብር ውስጥ ከመቃብር በላይ ሬሳ ምናምን ይሰዳል። ይሄ ያለ ነገር ነው። ነገር ግን የስራውን የለፋበትን ንብረት የአህያ ስጋም አለማለታቸው ደስ ይላል። አረብ ሀገር አህያ ስለሌለ ነው። አህያ የለም እርጉዝ ላም ነው ያሉት። እርጉዝ ላም እርጉዝ ላም ቤት ውስጥ እያረዱ ያከፋፍላሉ ምናምን ይላሉ። እኔ ምን አውቃለሁ? እኔ ያሉትን ነው። ሪሊ ያላየሁትን ነገር አላወራም። ብዙ ወሬ አውርተዋል። መረጃ የሌለው ወሬ እኔ መጥቼ ላስላስ የማደርገው ነገር የለም። ስለ ሳራ ዛላ ሀበሻ በጣም ብዙ ወሬ ነው የተወራው። ነጉቺ በቃ እንዳለ ዱባዮች እንዳለ ተመተዋል በሄለን ቤት ትናንትና። ግን መረጃ የሌለው ወሬ እንትን አልልም። ገባ? መረጃ የሌለው ወሬ እኔ ተደርቤ ሰው አልናገርም። ግን በጣም እኔ ግን ሀብት ያላችሁ ይሄ ሬስቶራንት ንብረት ምናምን ያላችሁ ሰዎች እኔ ቲክቶክ ላይ ምን ልታገኙ እንደምትመጡ አላውቅም። እኔ ግራ ግብት እኮ ነው የሚለኝ እኮ ንብረት አለሽ ሀብት አለሽ አይደል? ቲክቶክ ላይ ምን ፍለጋ ነው የሚመጣው ነው እኔ ያልገባኝ። እኔ ከዚህ በፊትም የተናገርኩት ይሄንን ነው። ምን መሰለ ሰው ልጅ እንኳን የራስ የሆነ ንብረት ያለ በፎቆች አለኝ የምትል ሰው ምናምን ቲክቶክ ላይ ምን ሊሰራ ይርመጠመጣል? ወርቁ አይተነ ምን ሊሰራ ለቲክቶክ ሰዎች ጊፍት ሰጥቶ ራሱን የእርምጥምጥ ውስጥ ይከታል። በገዛ እጁ እኮ ነው። አንድ ደግሞ ባለሀብት ብቀደው የማያልቅ ንብረት አለኝ የሚል ሁለት አይን ያለው ሁለት ግራ አይን ያለው ሰውዬ መጥቶ ነበር። እሱም አሁን ላስ ያደረጉት ጠፍቷል። ገባ ምልህ ማን ነው? ሁለት ግራ አይን ያለው የሆነ ቀጭን ሰውዬ ብቀደው የማያልቅ ብር አለኝ ብሎ የሆነች ሚስት አለው። ሚስቱ እንኳን መርከብ ላይ ልታስቀምጣት መኪና ላይም አትችልበትም። የሆነች ሚስት አምጥቶ ሚስቴ ብሎ መኪና ላይ ጭኗት ምናምን። ማንን ነው? ማን ነው? የት ነው? የት ሀገር? ወልደ ጊዮርጊስ እናንተ ጋ ነው? ዱባይ ነው ወልደ ጊዮርጊስ። ዝርያ ከሀብታም ጋር ታለቃቂ እስር ቤት ካለው ባለሀብት ጋር ተጣልተን አልነበረ እንዴ? ረሳኸው እንዴ? አንቺ እኮ ነው ያልሽኝ፣ ታስታውሻለሽ? ከዚህ ሰው መጥተው ከሀብታም ጋር ንክክ የለኝም እናቴ። አይደለም ከሀብታም ጋር ከኖርማል ሰው ጋር በዚህ ሰዓት እዛው በጸበላቸው እንዴ ሮሚ ሮዝ ራይዝ ከሚነዳ ሰውየው ጋር ሮሚ ሮዝ ራይዝ ሮዝ ራይዝ ጭራሽ ልንጋጭ። ይሄ ከባድ ነው። እኔ ልሳቸዋለሁ፣ ምንም አያመጡም። ከፈለጉ እኔ መላስ ካለብኝ ማንም አይቀረኝ ልሰዋለሁ። ግን ሀብታም ቲክቶክ ላይ ምን አባታችሁ ትሰራላችሁ ነው ብዬ የምጠይቃችሁ። ሀብታም ምን አባታችሁ ቲክቶክ ላይ ትሰራላችሁ? አርፋችሁ ቁጭ በሉ። ኧረ ሩቢ በኋላ ሰፖርት ማን ያርገን? ሊቢያ ስቲ ምን ስቲ ታዲያ ሀብታም ከሌለ ለማን ሊረዳ ነው? ማይሰጡን ለሊቢያ ሮምሻ እንዴ እኛ እንኳን እንትን እንበል ስማቸውን እንኳን እየጠራን እንኩራራባቸው። ወይኔ ሮም የሀብታምማ ይኑር። የግመል ስጋ እየበላች ነው ያለች። ቡጣ የግመል ስጋ እውነትም እየበላች ነው። ትንቀዠቀዣለች። ተይ ትለኛለች። ሮሚ በቃ የግመል ስጋ ጊዜ ፋሽኑ ነው። ሰርቷል።
ታያቸው እንጂ ማን ይርዳን? እኔ መጥቶ ለእኔ ለሊቢያ ልጅ ስለምን ወርቋ የተኖረ ረድቶኛል። ሳራ ዛላበሻ ረድታኛለች። ማነው ሮዝ የምትነዳ ሮዝ ነው ያልከው? ሮዝ ይሁን። እኔ የምልሽ ሳራ ላበሻ ሬስቶራንት ያላትን ነው እንዴ? ታዲያስ እንዴ ዋናው እሱ አይደል እንዴ? እንዳለ ቲክቶክ ሙሉ ዛሬ ሲረግጧት የዋሉት። ደግሞ ምን አደረገች እሷ? ከዚህ በፊትም አንዴ ከዮዳብ ጋር እኛ ግብግብ ይዘንላት ነበር። አሁን ደግሞ የባሰ ወርቋ የተነ ጆከሩ አለበት ብላ ተናገረች ብላ ያቺ አንተና አምጥታ ተናገረች። ማናት ነጯ ነጭ ቅማል ወርቋ የተነ ጆከሩ አለበት እንትን ይቅማል። ዱባይ ስላልተመቸው እንትን ፈረንሳይ ነው የሚኖረው ወርቋ የተነው። ሌላው ደግሞ ጉድ ትላለ። የጉቺ የጆሮ ጌጧ ራሱ ይቺ ትንሹ የጆሮ ጌጧ እኔ ነኝ የገዛውላት አለ። ሌላ አልጋዋ ምናምኗን ቶ የጉቺ ሁሉ በምን ወጣ ሚስጥሩ? ድምጿን ቀርታት ከእሷ ጋር አውርታ ከማን ጋር ነች? ማን ያወራው? ነጭ ቅማልና ዛላ ሀበሻ። ማንች ደግሞ ነጭ ቅማል? ሄለን ሾ ኦኬ ሄለን ያቃጠለችው እግዚኦ ማረና ክርስ እኔ የለውም ማለት ነው። ወየም አንድ መታለች የባሏን ሬሳ እዚህ ሀገር ከእንትን ካልክ በኋላ በየወሩ የሚከፈላል አልከፍልም ብላ አስቆፍራ አውጥታው አስቃጠለችውና በቃ አድርጋ ኢትዮጵያ ልሰጣቸው ስትሄድ ቤተሰቦቹ እዳ አለበት ክፈሉ። ኧረ እኛ ኬት አምጥተን የለንም ስላት ተመልሳ ይዛው መታ አሁን ቤቷ አስቀምጣ አንዳንዴ ሲያናድ ትዝ ሲላት ያቃጠልከኝ ጣቱን ዛሬ ላቃጥለው ብላ እንደ ጣን ታጨሰዋለች ልጁን። ዋው ይህን ጉድ አልሰማም። ውሸቴን እኮ አይደለም ያቢ በራሷ አንደበት የተናገረችውን ነው የምነግርህ። ይቻላል ሬሳ አቃጥሎ ቤት ማስቀመጥ ትችላለህ። እዚህ ሀገር እኮ ሬሳ አቃጥለው መጠጥ የሚወዱ ከሆነ ፓብ ላይ ያርጉኝ ይላሉ። ፓርክ ግማሹ ፓርክ ውሃ ውስጥ ይደፋል። የተለያየ የሚያደርጋል። እሷ ግን አቃጥላ ቤቷ በቤት ማምጣትና ማስቀመጥ ትችላለህ። የትኛው ዓለም ላይ ያለ ነው እኛ? ኧረ እኔ ከዛ ወዲህ እሷ ሴትዮ ጤነኛ ስለማትመስለኝ በምታመጣውም አጀንዳ አውሪ ሲሉኝ ስለ እሷ ሴትዮ አውርቼ አላቅም። ዱቄቱን እኮ ነው ሀሹን ነው እኮ የምታስቀምጠው። ገባ ተቃጥሎ አብቅቶ ይሄ አመዱን ነው ሰብስበ በቃ የምታረገው። አንዳንዱ አፈር አድርጎ አበባ የሚተክልበትም አለ። የተለያየ ነገር ነው የሚያደርገው። በአበሻ አልተለመደም። እሷ ናት ያደረገችው። ይቺ ሴትዮ ናት ባለፈው ስትሰድባት አትስደቢኝ ብላ 2000 ዩሮ ተቀባብላታለች። ኦኬ ከፍላ 2000 ከፍላ ስሟ እንዳታነሳ ካደረገቻት በኋላ አሁን በቅርቡ ጌም ነበራት። ለጌሜ አትሊስት እንዳልሸነፍ 10 አንበሳ እንድታወርጂ ትላታለች። ሲያቀምጣት ለጉቺ ስታወርድ ስላየች